ውድ የፈታ ቤተሰቦች የከበረ ሰላምታችሁ በያላችሁበት ይድረሳችሁ። ለተሰኙ የምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። አቶ ጌታቸው ረዳ በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ በይፋ ተሰናብተዋል። ጠቅላይ ሚኒስትር አብይ አህመድ ስለ አቶ ጌታቸው ረዳ ያሉት ነገር አለ። ጥንቅራችን ከያዛቸው መረጃዎች መካከል ነው። ከቀናት በፊት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን መልእክት የተቀበለችው ደቡብ ሱዳን በዛሬው ዕለት ለጠቅላይ ሚኒስትር አብይ አህመድ መልእክት ሰዳለች። ደቡብ ሱዳን ወደ አዲስ አበባ መልእክቷን የሰደደችው በቁም እስር ላይ የሚገኙትን አንጋፋውን ፖለቲከኛ ሪክ ማቻርን በቅርቡ በተኩት አዲሱ ምክትል ፕሬዝዳንቷ በኩል ነው። መረጃው የጥንቅራችን አካል ነው። የእስራኤል አምባሳደር ለሁለተኛ ጊዜ ከአፍሪካ ህብረት ስብሰባ እንዳይሳተፉ መደረጋቸው ተዘገበ። በኢትዮጵያ የእስራኤል አምባሳደር አቶ አብርሃም ንጉሴ በአፍሪካ ህብረት ዋና መቀመጫ በማንዴላ አዳራሽ ከነበረ አንድ ስብሰባ እንዲወጡ መደረጋቸው ታውቋል። ህብረቱ ማን ጋብዟቸው እንደመጡ ምርመራ እያደረገ ስለመሆኑ ለምን ተባረሩ በሚለው ጉዳይም ማብራሪያ ይዘናል። የኢትዮጵያ ንግድ ባንክ በትሪሊየን የሚቆጠር ብር ይቅርና ለመንግስት 1 ብር አላበደርኩም ሲል አስታወቀ። አግባብነት የሌለ የተሳሳተ መረጃም ተሰራጭቶብኛል፣ ሊስተካከል ይገባል ሲልም አስታውቋል። በጥንቅራችን ካካተትናቸው መረጃዎች መካከል ነው ይዘነዋል። በሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ ሞት ፖሊስ ከ15 በላይ ተጨማሪ ሰዎች መረጃ ሰብስቤያለሁ ብለዋል። በፍቅር አጋሩ ግድያ ተጠርጥሮ በእስር ላይ የሚገኙ የአፋን ኦሮሞ ድምጻዊ አንዱዓለም ጎሳ በዛሬው ዕለት ለሶስተኛ ጊዜ ፍርድ ቤት ቀርቧል። የችሎት መረጃ የጥንቅራችን አካል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጠቅላዩ ጌታቸውን በይፋ አሰናበቱ። ጠቅላዩ ስለ ጌታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ላለፉት 2 ዓመታት ያገለገሉት አቶ ጌታቸው ረዳ በዛሬው ዕለት በይፋ ተሰናበቱ። ስንብታቸውንም ሹመቱንም የሰጧቸው ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት አስታውቀዋል። ህገ መንግስቱንና አዋጅን ደንብንና የፕሪቶሪያውን ስምምነት ጭምር አጣቅሰው መልእክታቸውን ያስተላለፉት ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መቆየታቸው ይታወቃል። በዚህም የፌደራል መንግስትና አመራሮች ዕውቅና ሰጥተዋቸዋል። እስከዛሬ ለነበራቸውም ቆይታቸው አመሰግናቸዋለሁ፣ ወደፊትም ተቀራርበን እንደምንሰራ አረጋግጣለሁ በሚል አጭር መልእክት የአቶ ጌታቸው ረዳን ስንብት ይፋ አድርገዋል። አቶ ጌታቸውን ሊተካ የሚችለው የትግራይ ጊዜያዊ አስተዳደር ጥቆማ እንዲደረግ የጠቅላይ ሚኒስትር ጽህፈት ቤት ከቀናት በፊት ያስታወቀ መሆኑ የሚታወስ ሲሆን ከዚሁ ጋር በተያያዘም እስካሁን ባለው ሁኔታ የተገለጸ ውጤት የለም። ሆኖም የሆነው የአቶ ጌታቸው ስንብት በቀጣይ ይፋ የሚሆነው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጊዜ መቃረቡን የሚያመላክት ሊሆን እንደሚችልም ጠቋሚ ተደርጎ ተወስዷል። መቀሌን ተሰናብተው በአዲስ አበባ ቆይታ ያደረጉት አቶ ጌታቸው ረዳ የተወሰኑ ቀናትን በዱባይ ካሳለፉ በኋላ ነበር ወደ አዲስ አበባ የተመለሱት። ይሄው የዛሬው ስንብታቸው ይፋ በሆነበት አጭር የጠቅላይ ሚኒስትር አብይ አህመድ መልእክት ጋር በተጋራው የጋራ ፎቶግራፍ ላይ ከጠቅላይ ሚኒስትር አብይ አህመድና አቶ ጌታቸው ረዳ ጋር ዶክተር አብርሃም በላይ፣ አምባሳደር ሬድዋን ሁሴንና ዶክተር ጌዲዮን ጢሞቴዎስ አብረው ታይተዋል። ይህ በእንዲህ እንዳለ የተለያዩ ሀገራት ዲፕሎማቶች በትግራይ ጉዳይ መምከራቸውን እንደቀጠሉ ነው። ውይይቱ ከትግራይ ፖለቲካ አመራሮች ጋር እየተካሄደ ያለ ነው። ከዚህ ቀደም የአሜሪካ፣ የካናዳ፣ የአውስትራሊያና የአውሮፓ ዲፕሎማቶች ከትግራይ ፖለቲከኞች ጋር የተወያዩ ሲሆን አሁን ደግሞ በዛሬው ዕለት ሌላ ዙር ውይይት የተካሄደ መሆኑን መረጃዎች አመልክተዋል። ከዚሁ ጋር በተያያዘም ከዚህ ቀደም ከካናዳና የአውሮፓ ሀገራት አምባሳደሮች ጋር የተወያዩ ሲሆን በዛሬው ዕለትም ተመሳሳይ ውይይት የተደረገ መሆኑ ታውቋል። የምክር ቤት አባላቱ ከዩኬ፣ ካናዳ፣ ጀርመን፣ ፈረንሳይ፣ አውስትራሊያ፣ ጣሊያን፣ ስዊድን፣ ኖርዌይ፣ ፊንላንድ፣ ዴንማርክ፣ ኔዘርላንድስ ዲፕሎማቶች ጋር ተገናኝተው የመከሩ መሆኑን በዛሬው ዕለት እየወጡ ያሉ መረጃዎች አመልክተዋል። የውይይቶቹ ጭብጦችም የፌደራል መንግስቱና ህወሓት በተፈራረሙት የፕሪቶሪያ የሰላም ስምምነት ዙሪያ የነበረ መሆኑን የክልሉ መገናኛ ብዙሃን ዘገባዎች ያመለክታሉ። እንዲሁም በጦርነት ወቅት የተፈናቀሉ ዜጎችን ወደ ቀያቸው መመለስ በሚለው ዙሪያም ውይይት ተደርጓል ተብሏል። ከዚህ ቀደም በነበረው ውይይት የአሜሪካ ዲፕሎማቶችም ጭምር የተገኙ ሲሆን በዚህኛው ስብሰባ ላይ ግን የአሜሪካ ተወካይ ወይም ዲፕሎማት አልተገኘም። ከዚህም በተጨማሪ በክልሉ ወቅታዊ ሁኔታ ላይም ውይይት ተደርጓልም ተብሏል። በጊዜያዊ ምክር ቤቱ የማህበራዊ ልማትና መልሶ ማቋቋም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ አለምሰገድ አረጋይ ከዲፕሎማቶቹ ጋር የተደረገው ውይይት በቀጣይ በትግራይ በሚካሄደው ምርጫና በሌሎች ሀገራዊ ጉዳዮች ላይ ጭምር ትኩረቱን ያደረገ ነበር ሲሉ መናገራቸውን የትግራይ ቴሌቪዥን ዘገባ አመልክቷል። በቀጣይ መረጃ
ለጠቅላዩ የተላከው መልእክት። ከቀናት በፊት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ መልእክት የተቀበለችው ደቡብ ሱዳን በዛሬው ዕለት ለጠቅላይ ሚኒስትር አብይ አህመድ መልእክት ሰዳለች። ደቡብ ሱዳን ወደ አዲስ አበባ መልእክቷን የሰደደችው በቁም እስር ላይ የሚገኙትን አንጋፋውን ፖለቲከኛ ሪክ ማቻርን በቅርቡ በተኩት አዲሱ ምክትል ፕሬዝዳንቷ በኩል ነው። ጠቅላይ ሚኒስትር አብይ አህመድ የደቡብ ሱዳን ምክትል ፕሬዝዳንት ቤንጃሚን ቦልሜል ከፕሬዝዳንት ሳልቫኪር ማያርዲት ይዘውት የመጡትን መልእክት መቀበላቸውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አስታውቀዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር የረጅም ጊዜ ተቀናቃኝ የሆኑት የአገሪቱ ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ እንደሚገኙ ይታወቃል። ይኸው የአንጋፋው ፖለቲከኛ እስር ደቡብ ሱዳንን ወደ ሌላ ዙር ደም አፋሳሽ ግጭት እንዳይገፋ ስጋት ደቅኗል። ከሁለት ሳምንታት በፊት በአገሪቱ የመከላከያ ሚኒስትርና ከፍተኛ የደህንነት ኃላፊዎች የተመራ ቡድን በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት መግባቱንና የምክትል ፕሬዝዳንቱን ጠባቂዎች ትጥቅ ማስፈታቱ መዘገቡ ይታወሳል። ይህን ተከትሎ በደቡብ ሱዳን በትጥቅ የታገዘ ከባድ ውጊያ የተከፈተ ሲሆን የበርካታ ሰዎች ሕይወትም አልፏል። ውጥረቱን ተከትሎ የአፍሪካ ህብረት በቁም እስር ላይ የሚገኙትን ሪክ ማቻርን ለማነጋገር ያቀረበው ጥሪ ተቀባይነት ሳያገኝ ቀርቷል። ባለፉት ሳምንታት በሪክ ማቻርና በፕሬዝዳንቱ ሳልቫኪር መካከል ያለው ግጭት እየተካረረ መምጣቱን ተከትሎ የተባበሩት መንግስታት ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ መሆኗን በመግለጽ አስጠንቅቆ ነበር። ሁለቱ መሪዎች ለ5 ዓመት የተካሄደውንና 400,000 ገደማ ሰዎችን የገደለውን የእርስ በርስ ጦርነት ለማቆም የተስማሙት ነሐሴ 2010 ዓ.ም ነበር። ይሁን እንጂ ባለፉት ዓመታት በተፈጠሩት ብሔር ተኮር ውጥረቶችና አልፎ አልፎ በሚከሰቱ ግጭቶች ምክንያት ግንኙነታቸው እየሻከረ መጥቷል። በደቡብ ሱዳን ውጥረቱ ባየለበት በአሁኑ ወቅት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መልእክት ሰደዋል። ባለፈው ሳምንት ሐሙስ ፕሬዝዳንት ኢሳያስ በአማካሪያቸው አቶ የማነ ገብረአብ አማካይነት ደብዳቤ አስይዘው ወደ ደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት መልእክት ልከዋል። በዛሬው ዕለት የደቡብ ሱዳን ፕሬዝዳንት ሳልቫኪር በአዲሱ ምክትላቸው በኩል ለጠቅላይ ሚኒስትር አብይ አህመድ እንዲሁ መልእክት ሰደዋል። ጠቅላይ ሚኒስትር አብይ አህመድ የደቡብ ሱዳን ምክትል ፕሬዝዳንት ቤንጃሚን ቦልሜል ከፕሬዝዳንት ሳልቫኪር ማያርዲት ይዘው የመጡትን መልእክት መቀበላቸውን በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ላይ ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያ ለደቡብ ሱዳን ህዝብ ያላትን የድጋፍ ቁርጠኝነት አጠናክራ እንደምትቀጥል ገልጸዋል። ጠቅላይ ሚኒስትሩ ከደቡብ ሱዳን ምክትል ፕሬዝዳንት ቤንጃሚን ቦልሜል ጋር ውጤታማ ውይይት ማድረጋቸውን ጠቅሰው በደቡብ ሱዳን ወቅታዊውን የጸጥታና የፖለቲካ ችግሮች ለመፍታት ሁሉን አቀፍ ቀጠና ያካሄድ እንደሚያስፈልግ አጽንኦት መስጠታቸውን ገልጸዋል። ወደ ቀጣይ ርዕስ አለፍን። ትሪሊየን ይቅርና 1 ብርም አላበደርኩም ባንኩ። መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊየን ብር ዕዳ አለበት በሚል የተሰራጨው መረጃ ፈጽሞ ሐሰት ነው ሲል የኢትዮጵያ ንግድ ባንክ አስታወቀ። መረጃው በትናንትናው ዕለት የተሰራጨው በሪፖርተር ጋዜጣ ሲሆን የባንኩ ፕሬዝዳንት አቶ አቤሳኖ ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ቋሚ ኮሚቴ ካቀረቡት ሪፖርት የተወሰደ መረጃ መሆኑም ተጠቅሶ የቀረበ ነበር። ሆኖም ባንኩ በዛሬው ዕለት ባወጣው መግለጫው መረጃው የተሳሳተና በጊዜው ከቀረበው ሪፖርት ውጭ የተሰራጨ ነው ሲልም አስታውቋል። በዚህም ባንኩ ለመንግስት ያበደርኩት ምንም አይነት ገንዘብ እንደሌለ ይታወቅልኝ ሲል አስታውቋል። ባንኩ በወቅታዊ ጉዳይ ላይ ባወጣው መግለጫ በዚህ በጀት ዓመትም ሆነ ከዚያ በፊት 1 ብር ለመንግስት በቀጥታ በድሮ እንደማያውቅ አመልክቷል። ይኸው የዛሬው መግለጫውም የኢትዮጵያ ንግድ ባንክ በዚህ በጀት ዓመት ሆነ ከዚህ በፊት 1 ብር ለመንግስት በቀጥታ በድሮ አያውቅም ብሏል። መንግስት ከሀገር ውስጥ የንግድ ባንኮች በብሔራዊ ባንክ በኩል ለሽያጭ ከሚያቀርበው የግምጃ ቤት ሰነድ ግዢ ውጪ በቀጥታ የመበደር አሰራርም ሆነ ልምድ የለውም ያለው መግለጫው ሐቁ ይህ ሆኖ ሳለ የኢትዮጵያ ንግድ ባንክ በዚህ በተገባደደው ሳምንት ለኢፌዴሪ የህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ቋሚ ኮሚቴ የ8 ወራት የሥራ አፈጻጸም ማቅረባችንን ተንተርሶ በሪፖርተር ጋዜጣ የእሁድ እትም ቅጽ 30 ቁጥር 2602 መጋቢት 28 ቀን 2017 ዓ.ም ታትሞ የተሰራጨው ዜና ከርዕሱ ጀምሮ ለቋሚ ኮሚቴው ከቀረበው ሪፖርትም ሆነ ከእውነታው የተለየና የተዛባ መረጃውን አግኝተናል ሲልም አስታውቋል። በዚህም በጋዜጣው እትም ርዕስ ላይ የተገለጸውና መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊየን ብር ዕዳ እንዳለበት ተገለጸ የተባለው ዜና ከእውነት የራቀ ከመሆኑም በላይ በሪፖርቱም ፈጽሞ እንደዚህ አይነት ሐሳብ አልቀረበም። ባለፉት 15 ዓመታት 92 በመቶ ብድር የተሰጠው ለመንግስት ተቋማት ነው ተብሏል የሚለው ሐሳብም ስህተት ነው። የቀረበው ሪፖርት በግልጽ እንደሚያሳየው ከለውጡ በፊት የባንካችን የብድር ትኩረት ለመንግስት ተቋማት እንደነበርና ይህ ብድር አድጎ በመጨረሻም ከ5 ዓመት በፊት እስከ 92% እንደደረሰና ከ5 ዓመት ወዲህ ግን የአሰራር የተቀየረና ቅድሚያ ለግል ተበዳሪዎች እየተሰጠ ነው ሲልም አስታውቋል። በዚህ 8 ወራት ከተሰጠው ጠቅላላ ብድር 264.65 ቢሊዮን ብድር ውስጥ ከ88% በላይ ብድር የተሰጠው ለግሉ ዘርፍ በመሆኑ አሁን ያለው የመንግስት ተቋማት የብድር ክምችት ድርሻ ወደ 72% ዝቅ ማለቱ ተመላክቷል ሲልም አስታውቋል። በመሰረቱ የመንግስት የልማት ድርጅቶች ዕዳ መንግስት በቀጥታ ራሱ የተበደረው የመንግስት ዕዳ ሳይሆን የተለያዩ እንደ ባንካችን ያለው የመንግስት የልማት ድርጅቶች የተበደሩት ዕዳ ነው ሲልም ባንኩ በዛሬው ዕለት ባወጣው መግለጫ መረጃ የተሳሳተ ነው ሲልም አመልክቷል።
መንግስት በእነዚህ የመንግስት የልማት ድርጅቶች ውስጥ የባለቤትነት ድርሻ ቢኖረውም እነዚህ ተቋማት ከአስፈጻሚው መንግስት የተለዩና የራሳቸው ካፒታል ያላቸው እንደ ማንኛውም ድርጅት ንግድ ፍቃድ አውጥተው የሚነግዱ በድርጅታቸው ስም ገንዘብ የሚበደሩ ሊያተርፉም ሆነ ሊከስሩ የሚችሉ ለትርፍ የተቋቋሙ የልማት ድርጅቶች ሲሆኑ ብድሮቹን የሚወሰዱት ለራሳቸው ፕሮጀክቶች በመሆኑ ለነዚህ ተቋማት የተሰጠውን ብድር የመንግስት ብድር ተደርጎ መወሰዱ ስህተት ነው ሲልም ንግድ ባንክ በዚሁ መግለጫው አስታውቋል። በሀገሪቱ የማክሮ ኢኮኖሚ አስተዳደር መሰረት መንግስት ማንኛውም አይነት የአጭርም ሆነ የረጅም ጊዜ ገንዘብ ፍላጎቱን በህግ በተቀመጠው አሰራርና ምንጭ ያሟላል እንጂ ከሀገር ውስጥ የንግድ ባንኮች በቀጥታ ብድር የሚወስድበት አግባብ የለም ሲል አክሏል። በቀጣይ መረጃችን አምባሳደሩ ተባረሩ። የእስራኤል አምባሳደር ለሁለተኛ ጊዜ ከአፍሪካ ህብረት ስብሰባ እንዳይሳተፉ መደረጋቸው ተዘገበ። በኢትዮጵያ የእስራኤል አምባሳደር አቶ አብርሃም ንጉሴ በአፍሪካ ህብረት ዋና መቀመጫ በማንዴላ አዳራሽ ከነበረ አንድ ስብሰባ እንዲወጡ መደረጋቸው ታወቀ። ክስተቱ የተፈጠረው ዛሬ ሲሆን የአምባሳደሩን ከስብሰባው መባረር በቅድሚያ የዘገበው አልጀዚራ ነው። እንደ ጄሩሳሌም ታይምስ ያለው የእስራኤል የዜና ምንጮች የአምባሳደሩን ከስብሰባው እንዲወጡ መደረግ አረጋግጠዋል። በርካታ የአፍሪካ ተወካዮች የእስራኤል አምባሳደር ባሉበት አንነጋገርም ማለታቸውን ተከትሎ አምባሳደሩ አዳራሹን ለቀው እንዲወጡ ተደርገዋል። የስብሰባው አጀንዳ የነበረው በሩዋንዳ ተፈጽሞ ስለነበረው የዘር ማጥፋት ጭፍጨፋ መሆኑ ታውቋል። እንደ አልጀዚራ የዲፕሎማቲክ ምንጮች መረጃ የእስራኤሉ አምባሳደር በስብሰባው እንዲገኙ አልተጠሩም፣ አልተጠበቁም። በድንገት የተከሰቱት አምባሳደሩ በርካታ የአፍሪካ ሀገራት ተወካዮች ተቃውሞ አሰምተውባቸዋል። ስብሰባው እስከ መቋረጥ የደረሰ ሲሆን አምባሳደሩ አዳራሹን ለቀው ከሄዱ በኋላ ስብሰባው ቀጥሏል። የአፍሪካ ህብረት አምባሳደሩን ማን ጋብዟቸው እንደተገኙ ለማወቅ ምርመራ እያደረገ መሆኑን የተገለጸው። እንደ አውሮፓ አቆጣጠር በ2002 ህብረቱ ከተመሰረተ በኋላ 87 አባል ያልሆኑ ሀገራት በህብረቱ ስብሰባ ተጋባዥ ወይም ታዛቢ ሆነው እንዲሳተፉ መብት ተሰጥቷል። አባል ያልሆኑት ሀገራት በህብረቱ ስብሰባዎች ላይ በታዛቢነት ቢገኙም ድምጽ የመስጠት መብት ግን የላቸውም። በህብረቱ ስብሰባዎች ታዛቢ ሆኖ እንዲገኝ በቅድሚያ መብት ያገኘው የፍልስጤም ነፃ አውጪ ተቋም ፒኤልኦ ሲሆን በአብላጫ የአፍሪካ ሀገራት ድጋፍ ታዛቢ እንዲሆን ተመርጧል። ከቅርብ ዓመታት ወዲህ እስራኤል የፍልስጤም ታዛቢዎችን ተጽዕኖ ባላንስ ለማድረግ በህብረቱ የታዛቢነት ስፍራ እንዲሰጣት ጥያቄ ብታቀርብም ሳይሆን ቀርቷል። እስራኤል በህብረቱ ለታዛቢነት የሚያበቃውን ቻርተር ጥሳ በመገኘቷም እንዳትገኝ በህብረቱ ተወስኖባት ነበር። እስራኤል የፍልስጤም ግዛቶችን ወረራ መቀጠሏ ከታዛቢነት መስፈርት ውጭ አድርጓታል። የእስራኤል አምባሳደር ከህብረቱ መሰል ስብሰባ እንዲባረር ሲደረግ ይህ ለመጀመሪያ ጊዜ አይደለም። እንደ አውሮፓ አቆጣጠር በ2023 በተካሄደው የህብረቱ አጠቃላይ ስብሰባ መክፈቻ ላይ የተገኙት የእስራኤል አምባሳደር እንዲባረሩ ሆኗል። በጊዜው እስራኤል ለአምባሳደሯ መባረር ደቡብ አፍሪካንና ናይጄሪያን ከሳ ነበር። በጊዜው የህብረቱ የጸጥታ ሰራተኞች ወደ ዲፕሎማቶች በመቅረብ እንዲወጡ ጠይቀው አጅበው እንዳስወጧቸው መዘገቡ ይታወሳል። በጊዜው የእስራኤል መንግስት ቃል አቀባይ ድርጊቱ በጽኑ አውግዘው እስራኤል ጉዳዩን በቀላሉ እንደማታልፈው ተናግረው ነበር። የአፍሪካ ህብረት አባል ሀገራት ግን የእስራኤልን ታዛቢነት መቀመጫን በጋራ ድምፅ አግደዋል። በቀጣይ ርዕስ ስለ ቀነኒ በዛሬው ችሎት የተሰማው። በሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎች መረጃ ሰብስቤያለሁ ብሏል። ፖሊስ ቀነኒ አዱኛ የህክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑን ገልጿል። ፖሊስ ይህንን ያስታወቀው ዛሬ መጋቢት 27 2017 ዓ.ም ለዋለው ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ነው። ፖሊስ በዛሬው ችሎት እንደገለጸው የአስክሬን ምርመራ ውጤትን ከያዙት የህክምና ባለሙያዎች መካከል የተወሰኑት በአገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጽ ውጤቱን እስኪቀበል 14 ተጨማሪ ምርመራ ቀናት እንዲሰጠው ጠይቋል። ፖሊስ ከዚህ በፊት የምስክርነት ቃላቸውን የተቀበላቸው 13 ሰዎችን ጨምሮ በአጠቃላይ 28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ ገልጿል። በተጨማሪም በሟችና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት እንዲሁ በዛሬው ዕለት ጠይቋል። የድምፃዊ አንዱዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናት እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። ጠበቃው አክለውም የአስክሬን ምርመራ ውጤቱ ተጎጂዋ በህይወት እያለች ከህንጻው ላይ ወድቃ መሞቷን እንጂ ተገድላ ከህንጻው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ ተከራክረዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊው ጠበቃ ተጎጂዋ ለቤተሰቦቿ፣ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለች ብለዋል። በፍቅር አጋሩ ግድያ ተጠርጥሮ በእስር ላይ የሚገኘው የአፋን ኦሮሞ ድምፃዊ አንዱዓለም ጎሳ በዛሬው ዕለት ለሶስተኛ ጊዜ ፍርድ ቤት ቀርቧል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛው አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። የተጠርጣሪው አንዱዓለም ጎሳ ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጃቸው እንዳለ ለፍርድ ቤቱ ገልጸዋል። በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራስን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳት መቻሉን ለችሎቱ ተናግረዋል።
ጠበቃው አክለውም ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ ተከራክረዋል። የሞቷ ምክንያትም ከዚሁ ጋር የተያያዘ ነው ሲሉ ተከራክረዋል። ይህ በእንዲህ እንዳለ የተጠርጣሪው ጠበቃ ግለሰቦችና መገናኛ ብዙሃን በችሎቱ ያልተነገሩ ነገሮችን ዘግበዋል ሲሉ አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ የመገናኛ ብዙሃን የግራና ቀኝ ክርክርም ሚዛናዊ በሆነ መልኩ ከማስተላለፍ በስተቀር ሐሰተኛና ሚዛናዊ ያልሆኑ መረጃዎችን ከማሰራጨት እንዲቆጠቡ አስጠንቅቋል። በመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጠበቃውን ክርክር ለመመርመር ለነገ መጋቢት 30 2017 ቀጠሮ ተሰጥቷል። በመጨረሻም በፔንግዊኖቹ ታሪፍ የትራምፕ አስተዳደር ማስተባበያ ሰጠ። በቅርቡ በመላው የዓለም ሀገራት ላይ ታሪፍ የጣሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ አስደናቂ ውሳኔ አሳልፈዋል። አሜሪካ ታሪፍ ከጣለችባቸው ስፍራዎች መካከል ኸርድ ኤንድ ማክዶናልድ ደሴቶች ይገኙበታል። እነዚህ ደሴቶች ሰዎች አይኖሩባቸውም። ፔንግዊንና ሲል የተባሉ የባህር እንስሳት መገኛ ናቸው። የዩናይትድ ስቴትስ የንግድ ሚኒስቴር በደሴቶቹ ላይ ታሪፍ የተጣለበትን ምክንያት አብራርቷል። ኸርድ ኤንድ ማክዶናልድ ደሴቶች ላይ ታሪፍ የተጣለው አገራት በደሴቶቹ በኩል ዕቃ የጫነ መርከብ ይዘው እንዳያልፉ ነው ሲሉ ሚኒስትሩ ሃዋርድ ሉትኒክ ውሳኔውን አብራርተዋል። ደሴቶቹ ከአውስትራሊያ 4000 ኪሎ ሜትር ርቀት ላይ ይገኛሉ። የአውስትራሊያ ባለስልጣናት ደሴቶቹ ላይ ታሪፍ በመጣሉ መገረማቸውን አልደበቁም። የአውስትራሊያ ንግድ ሚኒስትር ዶን ፋሬል መቼም ይህ ውሳኔ በስህተት የተላለፈ ነው ሲሉ ኤቢሲ ኒውስ ለተሰኘው ጣቢያ ተናግረዋል። አክለውም የችኮላ ስራ መሆኑን ያሳያል ብለዋል። በጉዳዩ ላይ ጥያቄ የቀረበላቸው የትራምፕ አስተዳደር ሰው አንዳንድ ስፍራዎችን ዝርዝር ውስጥ ካላካተትን አሜሪካ ላይ በላይነት መቀዳጀት የሚፈልጉ ሀገራት በዚያ በኩል ሊያልፉ ይችላሉ ሲሉ ላትኒክ ምላሽ ሰጥተዋል። ፕሬዝዳንቱ ይህን ያውቃሉ፣ ይህ ጉዳይ ያሳስባቸዋል፣ ዓላማቸው ይህን ማስተካከል ነው ብለዋል። ፕሬዝዳንት ዶናልድ ትራምፕ በበርካታ የዓለም ሀገራት ላይ ታሪፍ መጣላቸውን ተከትሎ ባለፈው አርብ የአሜሪካ አክሲዮን ገበያ ከአውሮፓውያን 2020 በኋላ ለመጀመሪያ ጊዜ ከ5 በመቶ በላይ አሽቆልቁሏል። ሀገራት በመርከብ አማካይነት የንግድ ልውውጥ የሚያደርጉ ሲሆን ከአንድ ወደብ ወደ ሌላኛው የሚያደርጉት ጉዞ ትራንስሺፕመንት ይባላል። ፒው ቻሪተብል የተባለው የህዝብ ፖሊሲ ተቋም አንዳንድ የጥፋት ኃይሎች ይህን ስርዓት ሊበዘብዙት ይችላሉ ይላል። መንግስታዊ ያልሆነው ድርጅት እንደሚለው በ100 ሚሊዮን ዶላሮች የሚያወጡ ቱናና ሌሎች አሳዎች በህገወጥ መንገድ ይተላለፋሉ። ሆኖም ከኸርድ ኤንድ ማክዶናልድ ደሴቶች ወደ ዩናይትድ ስቴትስ ምን ያህል ምርት እንደሚጓጓዝ የሚታወቅ ነገር የለም። የዓለም ባንክ መረጃ እንደሚያሳየው ባለፉት ጥቂት ዓመታት ከደሴቶች ወደ አሜሪካ የተጋዘው ምርት መጠን አነስተኛ የሚባል ነው። በ2022 አሜሪካ 1.4 ሚሊዮን ዶላር የሚሆን ዋጋ ያለው ሰው አልባ ማሽንና ኤሌክትሪክ ዕቃ ከደሴቶቹ አስጭናለች። በትራምፕ የታሪፍ መዝገብ ላይ ከተካተቱ ስፍራዎች መካከል ብሪቲሽ ኢንዲያን የውቅያኖስ ግዛት ይገኝበታል። ይህ ስፍራ በወታደሮች የተያዘ ሲሆን ለመጎብኘት ፍቃድ ማግኘት የሚያስፈልገው ነው። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።